ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ለአብርሃምና ሄርሜላ ከአሜሪካን ከአውሮፓን በሉት እንግዲህ ከኛም በሉት ከአረብ ሀገር እነሱ እንኳን ከአረብ ሀገር ለማለት ያፍሩበታል። ቤተሰብ ያፍሩበታል። የሆነ ቦታ ሊሄዱ ሲሉ አሜሪካን ስጦታ መጣላችሁ ሲባል አውሮፓ አሜሪካን ነው የሚሉት እና ማለት ነው። ለአብርሃምና ለሄርሜላ እንግዲህ የ1 ሚሊዮን ብር ኦኬ ወይም ደግሞ ዶላር ሽልማት ኦኬ ሊዝናኑበት የፈለጉበት ሀገር ሄዶ እንዲዝናኑ ሽልማት መጣላቸው። ሌላኛው ግን ሜሪ ያለችው የሆነ ነገሮች አሉ። በጣም ለአብርሃምም የራሱ ኦዲየንስ አለ፣ ለሄርሜላም በጣም የራሱ ኦዲየንስ አላት። በጣም እየጨመሩ ነው። ከዛ ደግሞ ምን ያለች መሰላችሁ? አብርሃም ጊዜው አልፎበታል አለች። ገባችሁ አይደለ? እና ለምን ይመስላችኋል? አሁን ሄርሜላን ጎዳ ነው ወደ ሄርሜላ ሄደችው። ሄርሜላን ራሱ የሆነ ነገር ልታረጋት ነው እንጂ ሄርሜላ ራሱ ሞኝ ናት ልል አላቅም። አሁን አስጠጋጅ በአንዴ አመናችኋት። ሄርሜላ እቺ ማናት ሜሪ የምትባሏ እህቴ ናት ስጋዬ ናት የምትሏን ሩታን ክዳ ወደ አንቺ መታ ሄርሜላ አሁን አመንሻት። ምንም አታረግሽም። ልትበቀልሽ አልመጣችም። ምንም ላታረግሽ ነው ተስማምታ የመጣችው አንቺ ጋር። እኔ ግን አላምንም። ሰው ማመን በቀኝ ቤተሰብ። እኔ ሰው አምኜ አላምንም። በአሁን ሰዓት ከራሴ ውጪ ሰውን አላምንም። ቤተሰብ ልንገራችሁ፣ ከራሴ ውጪ ሰውን አላምንም። ቀልድ ነው እንደ ሰው ማመን? ቀልድ ነው እንደ ሰው አምናችሁ? እንዴት ነው ሜሪ በአንዴ ተቀይራ ወደ ሄርሜላ ተቀይራ ሄርሜላን ጎዳ። ለሄርሜላ ጭራሽ ማን ነው ያለችው? ኧረ ስሙን ወጣችላት። ማን ነው ስሟ? እንደውም ምንድነው የሚባለው? ኧረ በእናታችሁ ምንድነው የሚባለው? የዳቦ ስም ምናምን ልታወጪ ከፍለሽ ነው እንደዛ ልታወጪ ነው? እኔ በጣም ነው የገረመኝ ቤተሰብ። ምክንያቱም ስሙላ ፍርቱና ነው ማን ነው ያለቻት ማለት ነው። ለሄርሜላ ስም እስከ ማውጣት ሁላ ልደርሽ አቺም የኔ እናት በዚህ አጋጣሚ ማለት ነው። ሌላኛው ደግሞ አብርሃምና ሄርሜላ አላቅም ለምን ሰውን እንደምታምኑ አሁን አምናችኋት ነው። ሩታን ክደ ወደ እናንተ የመጣችኋን ልጅ የእውነት አምናችኋት ነው? ከልባችሁ አምናችኋት ነው? ካመናችሁ ምን አገባኝ? እኔ ግን ማንም ሰው አላምንም። እና እንግዲህ ለአብርሃምና ለሄርሜላ ስጦታ ተልኮላቸው ሰርፕራይዝ ልታረግ ነው ያገኘቻቸው እና አብረን እንሰማለን ውዶቼ። ለምን ሰው ለምን አርገን ተፈሰግሩ እግዚአብሔር ነው ግዴታ እኮ ነው። ምንም ሰው ያጠፋል ሰው ልታመጣው አልቻለችም። ስለዚህ ዛሬ ኮሜንታችንን ሙሉ ፍርቱና በሚል እናጥለቀልቀዋለን ማለት ነው። ማንም ሰው ሳይጽፍ እንዳይወጣ። እኛ ምንድነው ጭንቅላታችን በራሳችን እኮ ነው የምንመራው። እናንተ ፍርቱና ብላችሁ ጻፉ ስላሉ ኦዲየንስ ሁሉ ፍርቱና አይልም። ምን ማለት ነው? ፍርቱና ማለት ፍሩት ማለት ነው ወይስ አልገባኝም። ስሙን አውቃለሁ። ፍርቱና የሚባል ስም አለ። ግን እሷ ማን ስለሆነች ነው ለሄርሜላ ስም የምታወጣላችሁ? ማን ስለሆነች ነው ለሄርሜላ ስም የምታወጣው? ትላንትና እንደዛ እያቆሸሸቻት የነበረ ሰው ዛሬ በድንገት ሲመጣ ስም አወጣችላት። አንድ ሰው እና ስሟን ወድጄዋለሁ። ሄርሜላ ደስ የሚል ስም ነው። አይ ነው ወደዋለ በጣም እግዚአብሔር ደስ ይላል። እግዚአብሔር ያክብርልኝ። እና ደግሞ ሊዘለቅበት የሚገባ ነገር ነው። አይ ቅጽል ስም የለኝም። ለዛ የለኝም። ሄርሚ ሲቆላመጥ ነው ሄርሜላ ሙሉ ስሜ ሲቆላመጥ ሄርሞን ምናምን። ስለዚህ ፍርቱና አሪፍ ስም ነው። የዳቦ ስም ይወጣልሻል ስታገቢ፣ የዳቦ ስም ይወጣልሻል። ስለዚህ በዛ ትጠራለሽ። ግን አሁን ምን አስፈልገው? ሄርሜላ ምን አስፈልገው? ያንቺ ጠላት የነበረችው አሁን ስም አወጣውልሽ ብላ ስትመጣ እንዴት ትቀበላላችሁ? እኔ እንጃ እንዴት ነው የምትቀበሉት ግን እናንተ? ስለዚህ ፍሩት እንዳትሏት ፍሩት ማለት እግዚአብሔር ነው። በእውነት ነው። ሰው በጣም በዚህ ልክ ሰው ሲወድ ነው ይቻላልም። አንድ ማንነቱ እንዲገለጽ ያልፈለገ ወጣት በጣም ወጣት ነው ያረጋጃ አድናቂያችሁ፣ የሚወዳችሁ፣ የሚያከብራችሁ በስራችሁ ሁሌ የሚያይ ተጨንቆ ስለእናንተ ስትጨነቁ የሚጨነቅ ስትደሰቱ የሚደሰት አንድ መልካም ወጣት ስልክ ጭራሽ ከዚህ በኋላ አሁን ግን ወዳጅና አድናቂ ናችሁ። አታውቀውም። እኔ ማላውቀው እሱ የሚያውቀኝ እሱ በደንብ የሚያውቃ የሆነ እናንተ ከዛ እሱ ሰርፕራይዝ ካረጋችሁ በኋላ አይ ቲንክ እዛ ቦታ ላይ ራሱ ሊገኝና ራሱ ሊተዋወቃችሁ ነው የፈለገው። ስለዚህ ሰርፕራይዝ ማበላሸት ነው ያለበትንም ቦታ ኦኬ ማለት ከውጭ ነው የላከው። ከዛ እና አብርሃም እዛ ቦታ ሲገኙ ልጁ ይመጣና ይገናኛል ከነሱ ጋር። ከዛ ሰርፕራይዝ ያረጋችኋል ማለት ነው። እንዶ የትኛው መልካም ሰው
አንተ መልካም ሰው የትኛው መልካም ሰው ነው እንደውም ለአብርሃምና ለሄርሜላ 1 ሚሊዮን ብር ልኮ ተዝናኑበት የሚለው? እንዶ የትኛው የተባረክ እንዶ የትኛው ብር የት ልጣል ያልክ እንዶ በጣም በየጊዜው ብር ላይ የምትተኛ እንዶ የትኛው ሰው ነው? እባክህ ንገሩኝ እስቲ የትኛው ምን አይነት ሰው ነው እንደውም በአሁን ሰዓት 1 ሚሊዮን ሰው ለሆነ ዩቲዩበር ራሳቸውን ችሎ ለሚሰሩ ኦኬ 1 ሚሊዮን ብር ሰጥቶ ተዝናኑበት የሚለው? እንዶ የትኛው ሰው ነው? እናንተ ምን ፈልጋችሁ ነው? እንዶ ሪሊ በቃ ተናገሩ። አይናገሩም እንደ ቤተሰብ እኛ ልንዝናና ብር እንፈልጋለን። የመዳም ቅመሞች የኛ አድናቂዎች አዎ የአብርሃም ምንድነው የአብርሃምም ኦዲየንስ አለ፣ የሄርሜላም የራሷ ኦዲየንስ አላት፣ የሩታም የራሷ ኦዲየንስ አላት እያሉ ነው። ይሄ ሰሞን በጣም እየደጋገሙ ነው። ገብቶቻል? አዎ እኔ ካልገባችሁ ልንገራችሁ ቤተሰብ እና ለሄርሜላና ለአብርሃም ኦኬ ለመዝናናት 1 ሚሊዮን ያስፈልጋቸዋል። ስለዚህ ላኩ ለማለት ፈልጎ ነው እንጂ ማንም ሰው ለአብርሃምና ለሄርሜላ ሊዝናኑ 1 ሚሊዮን ብር የላከ የለም። ልንገራችሁ የለም። ይሄ የውሸት ጥግ ነው ቤተሰብ። በጣም ጠገብን፣ ውሸት በጣም ጠገብን፣ ቋቋለን ቤተሰብ። እንዴት ነው እናንተ ስንቴ ነው የምትመጡት እንደዚህ ብላችሁ? ስለዚህ አይልኩም፣ የመዳን ቀሞችም አይልኩም። በቃ እርር በሉ። እየሰራችሁ ነው፣ እየበላችሁ ነው፣ በራሳችሁ ተዝናኑ። አይልኩም። አዎ አይልኩም። ቁርጣችሁን ቁረጡ። ጭራሽ 1 ሚሊዮን እንደ ወቅቱ ነው አይደለ? ኑሮ ተወደደ አይደለ? ከ200,000 ከ500,000 እስከ 1 ሚሊዮን አሳደጋችሁት። የታደላችሁ። ለማንኛውም የመዳን ቅመሞች በአሁን ሰዓት በጣም ብዙ ነገር አለባቸው። በጣም የራሳቸው ነገር ለቤተሰቦቻቸው ለራሳቸው በጣም ብዙ የማያስቡን ነገር ስላለ አይልኩም። አይልኩም። አያስፈልግም። ጥንቅር ይበላለች እንትና ያለሁበትን አልናገርም ብላለች። ስለዚህ እኔም አልናገርም ተከልክሏል። ሰርፕራይዙ እንግዲህ ኧረ ሜሪ ሆዴን አጓጓሽው። ታደሰ ፓስፖርት አለሽ? ታደሰ ፓስፖርት ትንሽ ኤክስፔሪንስ አለ ትራቭል እና በ1 ሚሊዮን የት ነው የሚወስዳቸው? ቆየት አረብ ሀገር ዛት ቤተሰብ አረብ ሀገር ብቻ ነው 1 ሚሊዮን የሚወስዳቸው። እሱም ለወንድ ልጅ ኦኬ። አሁን ማለት እንትን ነው ገባችሁ አይደል? አሁን ፍሪ ቪዛ ምናምን እንትን ብሎ ምናምን ሰው አረብ ሀገር ነው እንጂ ለአውሮፓ አይወስድም 1 ሚሊዮን ብር። ስለዚህ ከአረብ ሀገር ነው የተላከው ማለት ነው። ከአውሮፓ መጥቶ እኛ ጋር ነው ዱባይ ነው የምትገናኙት። ልትመጡ ነው እዚህ ልትመጡ ነው። ከዱባይ ሌላ የትም አትሄዱም። እርግጠኛ ነኝ። የማረክ ኤክስፔሪንስ አይናቃለ ለማንኛውም ስለነበረን ቆይታ በጣም የምናመሰግነው። እኔ ልሄድ ነው። እንዴ ሜሪ ምንድን ነው ሰርፕራይዙ? ይሄ ነው ምንድን ነው? እንዴ ልቀቁኝ እንጂ ካልቻሉ 1 ሳምንት ነጻ እንዲዝናኑ የምትሄዱበት ነገር ነው የምትመርጡት እናንተ ናችሁ። ቪዛ የሚያስልክላችሁ እሱ ነው። ኦኬ ቪዛ ይልካል። የሚሄዱበት መርጠው ራሳቸው ይሄዳሉ ማለት ነው። አኪድ ዱባይ ነው። ከዱባይ ሌላ የትም አትሄዱም። ስለዚህ መርጣችሁ ዱባይ ነው። ትራንስፖርታችሁ እና ሆቴላችሁ ተይዟል። እናንተ የምታደርጉት ምንድነው? ትራንስፖርታችሁ ቡክ ይደረግላችኋል ከሆቴላችሁ ጋር። ቪዛም እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታደርጉ የምትፈልጉትን ነገር እንድታደርጉ የ1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። እግዚአብሔርን አለች ቤተሰብ። እግዚአብሔርን ብላ ማለች። ሲጀመር እኔ ቤተሰብ ይላችሁ ማላምነው ለምን ተቀላችሁ? የቡታጀራ ነገርን ዩቲዩበሮቹን ማለት ነው። ምክንያቱም እግዚአብሔርን ማርያምን ብሎ ብዙ ጊዜ ስለዋሹ አላምንም። ሪሊ እውነት ከሆነ ደግሞ ማለት ነው እንደዚህ ፊት ለፊት ለኛ ያሳዩ ነበረ። ገባችኋል? ከልብ እናመሰግናለን ወንድሜ። የኔ ታላቅ ይሆናል ታናሽ ቢበዛ 1 ዓመት ይበልጥ ነው። ከመቼው ታዲያ ወጥቶ ነው የሁሉ ገንዘብ ሰው ነው? እዛ ነው የኖረው። እዛው ይኖረና ትውልድ ኢትዮጵያ ግን አይ ቲንክ በ6 ዓመቱ ነው በ5 ዓመቱ ነው። ባይ ዘ ዌይ አንተ በዛ ሄድ ቢሆን እዚህ ተባለ 1 ሺህ ብር እኮ ሾፒንግ የምታደርጉበት ራሳችሁ የምትፈልጉበት 1 ሺህ ብር አልሽው። ሀያ ሜሪ ኖ 1 ሚሊዮን ማለት ሶሪ ከገባ በኋላ እኮ ምንም የኔ ጋር ነው። ኦኬ ሆቴል ተያይዞላቸው ሁሉም ነገር ተያይዞ 1 ሺህ ብሩ ለሾፒንግ ምናምን የተላከው ቤተሰብ እንዶ የታደሉ ሪሊ
ስለሆነ ነው እንጂ ስንመልስ አሁን ንቀት ነው የሚመስለው እና ስለዛ ነው እንጂ እኛ ምንም ነገር አንፈልግም። ከበቂ በላይ ገንዘብ አለን፣ እግዚአብሔር ይመስገን እየሰራንም ነው። ሄርሚም እንደዛው የራሷ የምትተዳደርበት ከይቲ ባለ ሌላ ስራ አላት እና እንዴት ነው ስንቀልድ ምናምን ነገሮች ነው ሬናት ተሰሉት እና ሰው ከልብ ከልብ እናመሰግናለን። እንግዲህ ባይዘ ትንሽ ቀልዳለን ይቀልዱ ነው። ግን ደግሞ ወደ ነገሩ ስንመጣ አንቺም ደግሞ ይሄንን መልዕክት ተቀብለሽ አንዳንድ ሰው እኮ ምን አገባኝ ራሳቸውን ፈልግ አድርግ ወይ ራሳቸው እንደ አይደል የሚል ሰው አለ። ገባሽ? አሁንም በዚህ አጋጣሚ እነሱን ሰርፕራይዝ ማድረግ የምትፈልጉ ወልደሮ ተናፋን እንደ በቃ ነው በቃለው ኤኒ ታይም አለው። ለማንኛውም ጋይስ አላምንም። ቀልድ ነው ብትሉ እኔ አልወስድም። ቤተሰብ ሪሊ ነው የተወራው። ምክንያቱም ቀልድ ቢሆን ኖሮ ቤተሰብ ይላችሁ እውነት የማይፈልጉ ቢሆን ኖሮ ማለት ነው ይሄ ነገር ተቆርጦ ይወጣ ነበር። ቪዲዮ ስለሚፈልጉ ነው የተጫነው ቪዲዮ። በቃ አለቀ። ቀልድ አይደለም። አብርሃም አናምንም። እውነት ነው ያወራችሁ። ምንም ነገር ስትፈልጉ ኮንታክት አድርጓችሁ። እውነት ነው፣ ቀልድ አይደለም። ሪሊ ነው ያወራችሁ። ሜሪ ሪሊ ነው ያወራችሁ። አለቀ። አይ የምሬን እውነት ምንም ነገር አንፈልግም። ይሄም ኦልሬዲ በሜሪ በኩል ስለሆነ ነው እንጂ እግዚአብሔር ምንም ነገር አንፈልግም። ከእናንተ የምንፈልገው የእኛን ቪዲዮ ላይክ አድርጋችሁ ካያችሁልን ለእኛ ልክ ክፍያ በቂያችን ነው። እኛ ከየት ነው አገኘው ገንዘብ እግዚአብሔር ይመስገን ከኛ አልፎ ብዙ ሰዎችን ማኖር ይችላል። እና ሜሪ አሁን ያለችው ነገር አንዳንድ ሰዎች ወደ ቁም ነገር ስለሚወስዱ ቁም ነገር ነው። በቀልድ ቁም ነገርም እኮ አለ። አብርሃም አታውቅም እንዴ? ሲጀመር እንዴ ሰው የልቡን አውራ በኋላ እንዴት ነው ቀልድ ነው የሚለው እንዴ? አብርሃም ምን ሆነ? እኛ ምንም ነገር አንፈልግም። ይሄም ወንድማችን ይሄንን ገንዘብ ስለላከው ነው እንጂ ጌታን እኔ በበኩሌ ሄርሚንም ለማዝናናት ምናምን ሬዲ ሆኜ ነበርና ኦልሬዲ አንዴ ከገባ ደግሞ በኋላ ስጦታ ሲመለስ እንደ መናቅም እንግዲህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሰርፕራይዝ ምናምን የምትፈልጉ ሰዎች እና አብርሃምን እንግዲህ ሜሪን ኮንታክት ማድረግ ትችላላችሁ። አዎ እንደዛ ነው ያሉት እንግዲህ። አዎ እና ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።